አንድ ሴት ችላ ካለች ጎስት ካደረገች ወይም ካልፈለገች በኋላ ኩራቷን ኢጎዋን እንዴት መስበር እንደምትችል ይህ ብዙ ጊዜ ያጋጥማል። ነገር ግን እነዚህን ነገሮች ካደረግ በተለይ መጨረሻውን እየሮጠች ወደ አንተ ልትመለስ ትችላለች። ግን በመጀመሪያ አልጎሪዝሙ ቪዲዮውን እንዳያጠፋው ኢጎ ብለህ ኮመንት አድርግ። ይህ ከብዙ ሰዎች የተደበቀ ንጹህ የዳርክ ሳይኮሎጂ ነው። አንድ ምንም አይነት ምላሽ አትስጥ። ዝምታ ኃይልህ ነው። በንዴት ቴክስት መላክ፣ የሐዘን መልእክቶች፣ ስቶሪዋን ማየት ወይም የተረበሽክ መስሎ መታየት የለብህም። ስሜትህን ባሳየ ቁጥር ኩራቷን እየመገብከው ነው። ነገር ግን ዝም ስትል እርግጠኛ ያለመሆን ስሜት ፈጥራለህ። እርግጠኛ ያለመሆን ስሜት ደግሞ በራስ መተማመንን ያጠፋል። ግራ እንዲገባት አብዝታ እንድታስብ ተዋት። አንተ ስትጠፋ ጭንቅላቷ ክፍተቱን መሙላት ይጀምራል። እየተከታተለች ስቶክ እያደረገች ነው። ለማወቅ ጓጉታለች፣ ተጸጽታለች። 2 የሬድ ሸርት ዘዴን ተጠቀም። ይህ ምንም ቃል ሳትተነፍስ ሚስጥራዊነትን፣ ደረጃንና ጉጉትን የሚፈጥር ሳይኮሎጂያዊ ዘዴ ነው። ምን እንደሆነ ካላወቅ ሬድ ሸርት ሜቴድ ብለህ ኮመንት አድርግ። አንድ ሰው ያብራራልሃል። ይህ ዘዴ በጸጥታ የኃይል ሚዛኑን ይቀለብሰዋል። ነገር ግን ተጠንቀቅ፣ ከሚገባው በላይ ሊሰራ ይችላል። 3 ራስህን አሻሽል። በራስህ ላይ አተኩር። የገንዘብ አቅምህን አስተካክል። አኗኗርህን አሻሽል። ደረጃህን፣ ስታተስህን ገንባ። ብትወደውም ባትወደውም ትኩረት ስኬትን ይከተላል። አብዛኞቹ ሴቶች እምቅ አቅምን ፖቴንሻልን አያባርሩም፣ ውጤትን ነው የሚያባርሩት። ጠፋ ብለህ ራስህን አሻሽል። እስከማትታወቅ ድረስ ተቀይረ ተመለስ። ዝምታ ዋጋህን ይጨምራል። ማባረር፣ መከተል ግን ያጠፋዋል። ለቁም ነገር ማትሆን ሴት ምልክቶች። ከነዚህ ምልክቶች ኢቭን 2 ብቻ እንኳን ካየህባት አትሆንም፣ ለቁም ነገር አትሆንም ወንድም ማለት። ህይወትህን ምስቅልቅሉን ነው የምታወጣውና በተቻለ ፍጥነት ከህይወትህ ልታስወጣት ይገባል። ይህ ቪዲዮ ይጠቅምሃልና እስከመጨረሻው በደንብ ተከታተለኝ። አንደኛ እዩኝ እዩኝ የምትል ሴት ባለባበሷም ይሆናል፣ ሶሻል ሚዲያ አጠቃቀሟ፣ ከሰዎች ጋር በሚኖራት ኢንተራክሽንም ሊሆን ይችላል። ነገረ ስራዋ ሁሉ የወንድ ትኩረትን ለመሳብ በሚሞክር መንገድ ከሆነ አባቴ በፍጹም እችን ሴትን የኔ ናት ማለት አትችልም። ሁለተኛ አንተ ለምትሰጣት ነገር ብቻ ከሆነ ኬር የምታረገው፣ እሷ ለአንተ የምታሳየ ፍቅር፣ እንክብካቤ፣ አንተ ለሷ መልሰ በምትሰጣት የተለያዩ ጥቅሞች ስፔሻል ደግሞ ብር ዲፔንድ የሚሆን ከሆነ ይሄ ፍቅር አይደለም። እሷም እንደ ህይወቷ አጋር ሳይሆን እንደ ስፖንሰሯ ነው የምታየ። ሶስተኛ እማታከብርህ ሴት። ፍቅር ያለ ክብር መቼም አይዘልቅም። ሲጀመር ፍቅር ከክብር ጋር ተያይዞ ነው የሚመጣው። ሁሌ ፍቅር ክብር ከጎደለው ያ ፍቅር ራሱ መኖሩንም መጠራጠር አለብህ። ምክንያቱም ፍቅር የሚመጣው ያንን ሰው ከማድነቅ ነው። የሚያደንቅ ሰው ደግሞ ያከብርሃል። አራተኛ ተጠያቂነትን እምትሸሽ ሁሌ የተፈጠረ ነገር ሁሉ ችግር ያንተ ችግር ነው የምታረገው። መቼም ቢሆን ይቅርታ አትጠይቅም። መቼም ቢሆን ስህተቷን አትቀበልም። እየሰራችሁ ያለ ችግር ለማስተካከል እድል አታገኝም። እና ወሳኙ ነገር የዛ ጥፋት ባለቤት ማን ነው የሚለው ሳይሆን ያ ጥፋት ሊስተካከል አይችልም የሚለው ነው። አምስተኛ ሰላም የማትሰጥህ ሴት። ሲጀመር የፓርትነር ትርጉሙ ምንድነው? ህይወትህ እንዲጋራ አንተም እንድትጋራው ነው። ጭንቅህን የምትተነፍስበት ሰው ስለሚያስፈልግህ ነው ግንኙነት ውስጥ የምትገባው። የምታርፍበት ሰው ስለምትፈልግ ነው ግንኙነት ውስጥ የምትገባውና ያቺ አርፍባታለሁ ያልካት ሴት ሁሌ ኢሞሽናል ስትረስ የምትሰጥህ ከሆነ ታዲያ ለምንድን ነው ከዚህች ሴት ጋር የምትቆየው? ምንድነው ትርጉሙ?